የሚቀድመው ማንም የለም። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። ጎልምሰው ስለቆሙ ይታረዳሉ፣ በየቀኑ ይከተፋሉ። ክርስቶስ ደግሞ ይችን አሸንፋችሁ በብዙ መከራ ወደዛኛው የእግዚአብሔር መንግስት እንገባ ዘንድ ይገባል ያለውን የጠነቀቁ መቆም ማለት ምን ማለት ነው የሚለውን ያን በጥቂቱ ይጠቁማል። 3 ጊዜ ነው መንገድ ብሎ የገለጻት ማለት ነውና ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጽሐፍት ዝግጅታችን ጀምሯል። የዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ እየተደረገበት ወደ እናንተ የሚደርሰው መጽሐፍ ኦርቶዶክሳዊው መንገድ ይሰኛል ማለት ነው። ይህ መጽሐፍ የተዘጋጀው አዘጋጁ መምህር በርሀ ተስፋ መስቀል ሲሆኑ 2002 አካባቢ የታተመ መጽሐፍ ነው። ዋናው መሰረት አድርጎ የተጻፈበት የተብራራበት ደግሞ የምንከተላት ርትዕት በሆነችው ሃይማኖት ላይ መሰረት ያደረገ ነው። ብዙዎቻችን የምንከተለው ኦርቶዶክሳዊ ሃይማኖታችን እንዴት ይገለጣል፣ እንዴት ይብራራል፣ እኛስ እንዴት ነው የምንከተለው የሚለውን ትንቢተ ኤርምያስ ላይ ያለውን ቃል በቃል በማብራራት የአንድምታ ይዘት ባለው መንገድ ወደኛ አቅርበውታል። እንደተለመደው በዚህ መጽሐፍ ላይ ማብራሪያ በማድረግ ከኛ ጋር የሚቆይ እንግዳ ጋብዘናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ያው እንግዲህ ከዚህ በፊት በሌሎች መጽሐፍቶች ተመልካቾቻችን ስለሚያውቁ ከተመልካቾቻችን ጋር ያው ተተዋውቃለህና እስቲ ወደ መጀመሪያዎቹ መንገዶች ከመምጣታችን በፊት ስለ ጻፊው ትንሽ ማውራት ከተቻለና መጽሐፍቱ የተዘጋጀበት መንገድ ጥቂት ብለን ብንገባ መልካም። ስለጋበዛችሁን በጣም አመሰግናለሁ። ቅድም መግቢያ ላይ እንዳነሳልን ኦርቶዶክሳዊው መንገድ የሚለውን መጽሐፍ በይዘት ጥቂት የሆነች በገጽ ጥቂት የሆነች ውስጧ ግን ሰፊ ምስጢር ያለበትን መጽሐፍ የጻፉት ዲያቆን በርሀ ተስፋ መስቀል በ2002 ዓመተ ምህረት ዛሬ ላይ ጸሐፊው መጋቤ ሐዲስ ናቸው። በትግራይ ካሉት አንዱ ሀገረ ስብከት ላይ ስራ አስኪያጅ ሆነው ያገለገሉ እንደነበሩ ነው ማስታወሰው። ከዚህ በፊት የጻፏቸው 3 መጻሕፍት ከዚህ ጋር አሉ። አማላጅ ምንድነው የሚል፣ ሁለተኛ ዘመናት የማይሽሩት ምስጢርና ሶስተኛ ዛሬ የምናያት ኦርቶዶክሳዊው መንገድ የሚለውን አዘጋጅተውታል። በማህበረ ቅዱሳን ቴሌቪዥን በትግርኛ ቋንቋ ተከታታይ ሲያስተምሩ እንደነበሩ አስታውሳለሁ። የጸሐፊው ስለ ነገረ ሃይማኖት ስለ ቤተ ክርስቲያን ጥልቅ መረዳት እንዳላቸው ከመጽሐፉም ከሳቸውም ትምህርት ለማስተዋል ችያለሁ። መጽሐፏን ያዘጋጁት በአንዲት ጥቅስ መሰረት አድርገው ነው። በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ያለውን መነሻ በማድረግ ነው። መጽሐፏ መግቢያ ላይም ህዳጥ በእንተ ኤርምያስ ብለው ስለ ነቢዩ ኤርምያስ ጥቂት ልንገራችሁ በማለት ያስታውሱናል። መግቢያው ላይ ኤርምያስ የስሙ ትርጉም እግዚአብሔር ከፍ ያደርጋል ማለት ነው በማለት ያስታውሱናል። እንዲያውም ከዚህ መጽሐፍ ጋር በምስጢር የሚገናኝ ትርጉምም አለው። አንድም ኤርምያስ ማለት ብርሃን ዘተፈነወ እምኀበ እግዚአብሔር ብለው ፈተውታል። ከእግዚአብሔር የተላከ ብርሃን ማለት ነው። በነገራችን ላይ መላእክት እግዚአብሔርን የተረዱት በኋላ ውስጥም ላይ የተነሳው መኑ ፈጠረን ማእቴ መጻእነ ብለው መላእክት እርስ በርስ በሚጠያየቁበት ሰዓት የዚያን ጊዜ አብሳሪው መልአክ ቅዱስ ገብርኤል ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችንን እስክናውቀው እስክንረዳ ድረስ በያለንበት እንጽና ብሎ መላእክትን ባረጋጋ ጊዜ እግዚአብሔር ለይኩን ብርሃን አለ። ይቺ ብርሃን እግዚአብሔር እንዲረዱ አድርጋለች ተብሎ ተብራርቷልና ስለዚህ ብርሃን ዘተፈነወ እምኀበ እግዚአብሔር ማለት ነው ኤርምያስ ማለት። ኤርምያስ ከጌታችን ልደት ወደ ኋላ 650 ሲቀረው የተወለደ ነውና ከነቢያት መካከል በተለየ መልኩ እግዚአብሔር አምላክ በማህፀን ሳለ የመረጠው ነብይ እንደሆነ መጽሐፉ ላይ ያስታውሱናል ጸሐፊው። በ20 ዓመቱ የነብይነትን አገልግሎት የጀመረ ነው በወጣትነቱ ማለት ነው። በነገራችን ላይ
በመጽሐፍ ቅዱስ አባቶቻችን ሲያስተምሩን ነቢያትን በሁለት ከፍለው ይነግሩናል። እነዚያም የጽሑፍ ነቢያትና የቃል ነቢያት በማለት ነው። የቃል ነቢያት የሚባሉት በስማቸው ራሳቸው እግዚአብሔር በከመይቤ እግዚአብሔር እንዲህ አለ እንዲህ ይላል እያሉ በስማቸው ትንቢት ያልተጻፈላቸው ነገር ግን ነቢያት የሆኑ የቃል ነቢያት ይባላሉ። የጽሑፍ ነቢያት የሚባሉት ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ትንቢተ ሕዝቅኤል፣ ትንቢተ ዳንኤል፣ ትንቢተ ዘካርያስ የተባለ በስማቸው መጽሐፍ የሚገኝላቸው የጽሑፍ ነቢያት ይባላሉ። ከነዚህ ከጽሑፍ ነቢያት ደግሞ 16 ናቸው። ለሁለት ሲከፈሉ አበይት ነቢያትና ደቂቅ ነቢያት ተብለው ለሁለት ሲከፈሉ አበይት ነቢያት ምዕራፋቸው ብዙ የሆነላቸው የመጀመሪያዎቹ አራቶቹ ናቸው። ኢሳይያስ፣ ኤርምያስ፣ ዳንኤልና ሕዝቅኤል አበይት ነቢያት ሲባሉ ቀሪዎቹ 12ቱ ደግሞ ደቂቅ ነቢያት ተብለው ይከፈላሉ። እና ከአበይት ነቢያት አንዱ ነው ማለት ነው ነቢዩ ኤርምያስ። እና ስለ መጽሐፏ ስንመለከት ርዕሷ ኦርቶዶክሳዊ መንገድ ነው የሚለው። በትንቢተ ኤርምያስ ምዕራፍ 6 ቁጥር 6 ላይ ቃል በቃል ኦርቶዶክሳዊ መንገድ የሚል ቃል በቃል በዚህ ቃል የለም። ነገር ግን እዚያ ያለው ሐሳብ ጭብጡ ዋናው መሰረቱ ኦርቶዶክሳዊ መንገድን የሚያብራራ መሆኑን መጽሐፉ በውስጥ ያሳየናል። ስያሜውን የተዋህዶ ሃይማኖት መሰረተ እምነት ስለሚገልጥ ነው ኦርቶዶክሳዊ መንገድ ያሉት። የኦርቶዶክሳዊ ተዋህዶ ቤተክርስቲያን አስተምህሮ ምን ይመስላል የሚለውን በጥቂቱ ባጭሩ በዋና ነጥቦች መጽሐፉ ስለያዘ ኦርቶዶክሳዊ ሃይማኖቱን ስለሚገልጽ ኦርቶዶክሳዊ መንገድ ብለው ጠቅሰውታል። ኦርቶዶክሳዊት ሃይማኖት የቀደመች የቀናች የተስተካከለች ርትዕት የሚለውን ማለት ነው ያን የምታስረዳ መጽሐፍ ስለሆነች ኦርቶዶክሳዊ መንገድ ብለው መጽሐፏን ሰይመዋታል ጸሐፊው። በ6 ምዕራፍ የተከፈለች ናት። 6 ምዕራፍ ያላት በ83 ገጽ የተቀመመች ናት መጽሐፍቱ። ይቺ መጽሐፍ የአጻጻፍ ስልቷ ቅድም እንዳነሳ ነው አንድ ምዕራፍን ብቻ ነው የሚያነሳው። እሱም ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በከመይቤ እግዚአብሔር እንዲህ ይላል የሚለውን ይጀምርና ያቺን እግዚአብሔር ምን አለ የሚለውን በምዕራፍ 1 2 3 በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ እወቁ፣ በእርሷ ላይም ሂዱ፣ ለነፍሳችሁም እረፍትን ታገኛላችሁ የምትለዋን ይችን ቃል በ6 ምዕራፍ ነው የከፈሏት። ስለዚህ በ6 ምዕራፍ ተከፍላ የተዘጋጀች በ2002 ዓመተ ምህረት የታተመች የትምህርት ሃይማኖት ይዘት ያላት በሃይማኖት ስለ መጽናት የምታስረዳ ከዚያ ባሻገር የዚያን ጊዜ በማህበረ ቅዱሳን መቀሌ ማዕከል ይችን መጽሐፍ እንደሚያከፋፍል በመጽሐፏ ላይ ተጠቅሶ ይገኛል ማለት ነው። ከልብ ነው የማመሰግነው። በእውነት ያው መግቢያው ላይ ያሉትን ሐሳቦች ምንድነው የያዘው የሚለውን ነገር ዘርዘር ባለ መልኩ ነው ያቀረብክልን። እንግዲህ ያው ተመልካቾቻችን እናንተም ከኛ ጋር ስትቆዩ ሃይማኖታችን እንዴት ነው እንከተላት ከእግዚአብሔር የተሰጠች በነቢያት አንደበት እግዚአብሔር ይህንን አድርግ ብሎ እንዳዘዘው ነብዩ የጻፈውን የተብራራበት ኦርቶዶክሳዊው መንገድ ደግሞ ብለው ያመጡት በነቢያት ትምህርት በሐዋርያት በክርስቶስ መሰረት ላይ የታነጸችው ቅድስት ቤተክርስቲያን ሃይማኖቷ መንገዷ ይሄ ነውና በዚህ እንዴት ነው መጓዝ ያለብን? በይበልጥም በዘመናችን ሃይማኖት አያስፈልግም ሃይማኖት አያድንም ተብሎ በየአቅጣጫው በሚሰበክበት ዘመን ይህን የመሰለ ትምህርት የአባቶቻችን ትምህርት ሚስጥር የተብራራበት መጽሐፍ ነው ወደ እናንተ ይደርሳል። ከኛ ጋር ቆዩ። እንግዲህ መምህር ያው በጣም ትንሽ ገጽ ያላት ግን ሚስጥሯ ደግሞ ብዙ የሆነ ለብዙዎቻችን ደግሞ እንደ መነሻ የሚሆነው በሰንበት ትምህርት ቤትም በሌሎችም ኮርሶች ቅድሚያ የምንማረው ሀልዎተ እግዚአብሔር ወይም ነገረ እግዚአብሔር በመጀመሪያ ደረጃ የሚማር ሰው መጀመሪያ ማመን አለበት። ሲያምን ደግሞ በእግዚአብሔር ማመን እግዚአብሔር ማን ነው ከዛ ሃይማኖት ምንድነው የሚለው በሚገርም ሁኔታ በተጠቀሰው ትንቢተ ኤርምያስ 3 ጊዜ ነው መንገድ ብለው የገለጻት ማለት ነውና መንገድ የትኛዋ ናት? ሰዎች የሚመላለሱባት ጎዳና ናት ወይስ የትኛዋ መንገድ ናት የሚሉትን ከሐዲስ ኪዳንም ከብሉያትም የተውጣጡት ተመሳሳይነት ይዘት ያላቸው ቅዱሳን ያብራሩት መጽሐፍ የያዘ ነው። እንግዲህ ኤርምያስ ከመጠራቱ ጀምሮ እንዴት እንደተጠራ ወይ ከልጅነቱ ጀምሮ ታፈርስ ትሰራ ዘንድ ተብሎ ተተክል ትነቅል ዘንድ ተብሎ ጌታችን በኋላ ላይ የመሰከረላቸው ሐዋርያትም ቅዱሳንም ነቢያትም ላላወቁት ሚስጥሩን ያፍታታ ስለዚህ እንዲህ ተብሏል የተባለውን በነብይ የተጻፈው ቃል ያለ ያብራራ እንዳስተማረው ሁሉ አስቀድሞ እግዚአብሔር የመረጠው
የላከው ከአበይት ነቢያት ከሚባሉት መካከል በማልቀስ የሚታወቅ አናቶት ከሚባል ቦታ የተገኘ ቅዱስ ነውና በማንባት ጭምር የሚታወቅ በጣም ረቂቅ የሆኑ መልእክቶችን ከጻፉት ነቢያት መካከል አንዱ ነው። እስቲ ወደ ማብራራቶቹ ይዘቶቹ ላይ እንምጣና በየአንዳንዱ ምዕራፍ ያቺ በቁጥር ላይ የምትገኘው አረፍተ ነገር ምዕራፍ ሰጥተው አንድምታ ትርጓሜው ነውና ያብራሩት። ከምዕራፍ 1 ጀምረን ያሉትን በነጥብ ያረፍን ብንመለከታቸው መልካም። ቅድም እንዳነሳ ነው በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር እንዲህ ይላል። ነቢያት ሁሉም ተልከው ስለሆነ እግዚአብሔር እንዲህ ይላል ብለው መናገር አገባቡ ልክ ነው። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ምዕራፍ 1፣ ተመልከቱ ምዕራፍ 2፣ የቀደመችውንም መንገድ ጠይቁ ምዕራፍ 3፣ መልካሚቱ መንገድ ወዴት እንደሆነች እወቁ ምዕራፍ 4፣ በእርሷም ላይም ሂዱ ምዕራፍ 5፣ ለነፍሳችሁም እረፍትን ታገኛላችሁ ምዕራፍ 6። በዚህ መልክ ነው መጽሐፏ የተተነተነችው። በመንገድ ላይ ቁሙ የሚለውን ሲጀምር ቅድም እንዳነሳው ለካስ ሃይማኖትን መረዳት ሃይማኖትንም ማስረዳት ማስተማር ከእግዚአብሔር ጋር ካልሆኑ የማይሆን ነገር። ኤርምያስ እንዴት ይሆናል ብሎ እኔ እኮ ሕፃን ነኝ ብሎ እግዚአብሔር ግን ሾመው፣ ገና ከማይፀን የመረጠው ነውና ስለዚህም ስለ ሃይማኖት እንዲያስረዳ የተገባ ነቢይ ነው ከእግዚአብሔር የተላከ ኤርምያስ። እና በመንገድ ላይ ቁሙ የሚለውን ጸሐፊው መጋቤ ሐዲስ በርሀ መንገድ ማለት ምን ማለት ነው? ሰዎች የሚጓዙበት፣ እንስሳት የሚጓዙበት፣ መኪና የሚሄድበት አስፋልት ማለት ነው አይደለም። መጽሐፍ ቅዱስን እንዲህ አንረዳም። መንገድ ማለት በሶስት ጠቅለል አድርገን ብናስቀምጥ መንገድ ማለት ሃይማኖት ማለት ነው። መንገድ ማለት ሕገ ሃይማኖት፣ ስርዓተ ሃይማኖት ማለት ነው። ያን የምናምነውን ሃይማኖት ስንኖር ስርዓት ያስፈልገዋል። እንዴት መኖር፣ እንዴት መተግበር፣ እንዴት መንቀሳቀስ እንዲገባ ስርዓት አለው። ስለዚህ መንገድ ማለት ስርዓተ ሃይማኖት፣ ሕገ ሃይማኖት ማለት ነው። መንገድ ማለት ትምህርተ ሃይማኖት ነው። ያ ሃይማኖት ያልነው ሲሰፋ ምን ይመስላል፣ ሲጠልቅ ምን ይመስላል? ትምህርተ ሃይማኖት እዙን ዶክትሪን የምንለው ማለት ነው። ይሄ ከሁሉ የሚቀድም ነው። ሃይማኖት መሰረት ነው። አሚንሰ መሰረቱ ኢቲ ወካል አኒሃ ህንፃ ወንድቅ ሙንቱ ይላል ዮሐንስ አፈወርቅ። ሃይማኖት መሰረት ነው። ከሁሉ የሚቀድም ይሄ ነው። መነሻ ይሆን መነሻ የሌለው ነገር መድረሻ የለውም። መድረሻ የሌለውም መነሻ የለውም። መነሻን የናቀ መድረሻን አያገኝም። መድረሻን ሳይፈልግ ለማግኘት መነሻ ያስፈልገዋል። ስለዚህ መንገድ መነሻ መድረሻም ነው። ስለዚህ መድረሻው ማንጋ እንደሆነ የሚያሳይ መነሻው ምን እንደሆነ ደግሞ ልንረዳ የሚገባው መንገድ የተባለው ሃይማኖት ነው፣ ትምህርተ ሃይማኖት ነው። ይሄን እንድንረዳ መጽሐፉ ያብራራል። ትምህርተ ሃይማኖት የት ያደርሳል? መንገድ ያደርሳል ካሰቡበት። መነሻ አለው፣ መድረሻ አለው። ካሰብንበት ለመድረስ በመንገድ ነው የምንጓዘው። ይዞን የሚሄደው መንኮራኩሩ የተለያየ ሊሆን ይችላል እንጂ መድረሻ አለው። ስለዚህ ትምህርተ ሃይማኖት የት ያደርሳል? ያ ስርዓተ ሃይማኖት የምንለው የት ሊያደርሰን ይዞን የሚጓዝ ነው ሲባል እግዚአብሔርን ወደ ማወቅ የሚያደርስ ነው። እግዚአብሔርን ወደ ማወቅ ትምህርተ ሃይማኖት ዓላማው እግዚአብሔርን ወደ ማወቅ፣ መንገድ ዘመድን ለመጠየቅ ካሰቡበት ሀገር ለመድረስ፣ ዓላማን ግብን ለመፈጸም ወደዛ ያደርሳል። ካሰቡበት የሚያደርስ ነው። ትምህርተ ሃይማኖትም የሃይማኖት ትምህርትም ወደ እግዚአብሔር የሚያደርስ እግዚአብሔርን ወደ ማወቅ አንድ። ሁለተኛ ወደ እውነተኛ ሃይማኖት። ሰው ሃይማኖትን ትምህርት ካልተማረ እውነተኛነቱን ማረጋገጥ አይችልም። ሰው የሃይማኖት ትምህርት ካልሰማ እግዚአብሔርን መረዳት አይችልም። ሰው የሃይማኖት ትምህርት ጆሮ ሰጥቶ ከመምህራን ከሊቃውንት ከንጹህ ምንጭ ካልሰማ እግዚአብሔርን ሊያውቀው አይችልም። እውነት ሐሰትን ሊለይ አይችልም። ስለዚህ ራሱ የሃይማኖት ትምህርት የትኛው ሃይማኖት ትክክል ነው፣ የትኛው ሃይማኖት የቀና ነው፣ የትኛው ሃይማኖት ጠቃሚ ነው፣ የትኛው ሃይማኖት ደግሞ የሚጎዳ ነው
ለነፍስ እረፍትን የሚያሰጥ ሃይማኖት የትኛው ነው የሚለውን ትምህርት ሃይማኖትን ሰው ሲማር ነው የሚረዳው። ሶስተኛው ወደ መልካም ክርስቲያናዊ ስነ ምግባር ያደርሳል። በዓለም የስነ ምግባር መበላሸት፣ ውድቀት፣ ድቀት ከየት የሚመጣ ነው ሲባል ሰው ትምህርት ሃይማኖትን ካለመረዳት ነው። ምክንያቱም ትምህርት ሃይማኖት እግዚአብሔርን ስለሚያሳይ ነው። ሰው እግዚአብሔርን የሚመለከት ከሆነ ወደ ውድቀት አይሄድም፣ ወደ ተበላሸ ምግባር አይገባም። እና እግዚአብሔርን የረሳ መንገድ፣ እግዚአብሔርን የረሳ ጉዞ፣ እግዚአብሔርን የረሳ አኗኗር የተበላሸ ምግባር ነው የሚኖረው። ነፍስን መግደል፣ ሕፃናትን መጉዳት፣ እናት አባትን መጉዳት ከየት የሚመጣ ነው ሲባል የስነ ምግባር ውድቀት ነው። እሱ ከምን የመጣ ነው ሲባል ትምህርት ሃይማኖትን ካለመማር ነው። ያ ማለት አንድ ሰው በምግባር የወደቀ ነው ማለት ከሃይማኖት እየወጣ ነው ማለት ነው። እግዚአብሔርን እየናቀ እየረሳ ነው። መጽሐፉ ይህን ያስታውሳል። እና የመጀመሪያው ምዕራፍ ይሄን ቆንጆ አድርጎ ያብራራልናል። አንባቢዎች በበለጠ ውስጥ ገብተው እንዲያነቡ ከመምከር አንጻር ነው ዋና ነጥቦችን ብቻ በማንሳት ለማለፍ የተፈለገው። ምዕራፍ 1 መንገድ ምንድን ነው? ምን ማለት ነው? ስለዚህ መንገድ ሃይማኖት ማለት ነው። አሁን ቀጥሎ በሚቀጥለው ምዕራፍ 2 ሳይገባ በፊት ቁሙ የሚል አለ። በመንገድ ላይ ቁሙ ስለሚል ማለት ነው። ቁሙ ሲባል ቀጥ ብሎ መንገድ ላይ መቆም አይደለም። ሰው መንገድ ላይ ዝም ብሎ ቢቆም መንገድ ይዘጋል፣ መኪና ይገጨዋል፣ አደጋ ይመጣል። ስለዚህ ዝም ብሎ ቀጥ ብሎ መቆም ማለት አይደለም። ስለዚህ መጽሐፍ ቅዱሳዊ ማብራሪያ መቆም ማለት ምን ማለት ነው የሚለውን ያን በጥቂቱ ይጠቁማል። ከመጽሐፉ ባሻገር መቆም በብዙ መልክ ይብራራል። ከቅዱሳን አማላጅነት ጋርም በተገናኘ መቆም ይብራራል። አሁን ከሃይማኖት አንጻር ስለሆነ ይችን መጽሐፍ ያዘጋጁት በብዛት ወደዚህ ነው ትኩረት ያደረጉት። ቁሙ የሚለውን ሁለቱን ሐዋርያትን በማንሳት ማብራሪያ ሰጥተውታል። ቅዱስ ጳውሎስንና ቅዱስ ጴጥሮስን ማለት ነው። ቅዱስ ጳውሎስ ቁሙ የሚለውን የሚያብራራው ንቁ፣ ጎልምሱ፣ ጠንክሩ፣ በእናንተ ዘንድ ይህ ሁሉ በፍቅር ይሁን፣ በክርስቶስ በማመን ጸንተን እንኑር ይላል ቅዱስ ጳውሎስ መቆምን። ስለዚህ ቁሙ ማለት ንቁ፣ ጠንክሩ፣ በሃይማኖት ጽኑ፣ ክርስቶስን በማምለክ ይሄ ነው መቆም ማለት ይሄ ነው። ከዚህ ባለመናወጽ ምክንያቱም ጸንቶ መቆም የሚፈልገው ሃይማኖት የማይታየውን ረቂቅ እግዚአብሔርን በዓይነ ሕሊና እያዩ ተስፋ የሚያደርጉትን ርስተ መንግስት ሰማያትን ለመውረስ የሚጓዙት ስለሆነ በዚህ በምድር ስጋዊ መከራና ፈተና ስላለ መጠንከር፣ መጽናት፣ መበርታት፣ ነገርን በፍቅር ማድረግ ይጠይቃል። ክርስቶስን መምሰል። ስለዚህ መከራ ያለበት ጉዞ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 17 ላይ የእግዚአብሔር ልጆች ከሆንን ወራሾች ነን፣ ማለትም የእግዚአብሔር ወራሾች ነን፣ አብረን እንድንከበር አብረን ደግሞ መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ክርስትና ፈንጠዝያ አይደለም፣ መከራ ያለበት ነው። ስለዚህ ምን ይፈልጋል? መንቃት፣ መጽናት፣ በፍቅር ማድረግ፣ በክርስቶስ መሆን ይፈልጋል። ንቁ፣ ቁሙ የሚለውን ንቁ፣ ጽኑ፣ ጎልምሱ፣ በርቱ ይላል። ቅዱስ ጴጥሮስም አዋቂዎች ሁኑ፣ ትጉ፣ ጠላታችሁ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ በእምነት ጸንታችሁ ተቃወሙት ይላል። አንበሳ በማስፈራራት አንበሳ በራሱ ፈሊጥ፣ እንደውም ይሄን በትርጓሜ በሌላ ቦታ ላይ ለአድን ሲያስብ አንበሳ መንጋውን ሊበትን ሲፈልግ መጀመሪያ ለሃጩን ዙሪያውን ያዝረከርካል። ከዚያ በኋላ አንዷን ቦታ ላይ ያለ ለሃጭ ሆኖ እሱ እዚያ ጋር አድብቶ ይቀመጣል እና የለሃጩን ሽታ የሚያውቁ አራዊት ከሱ ራሳቸውን ለማሸሽ ሲሉ ያ ሽታው ወደሌለበት የለሃጩ ሽታ ወደሌለበት ነው የሚገሰግሱት የሚሮጡት። እሱ ግን ተንኮለኛ ስለነበረ ብልጥም ስለነበረ ለሃጩ ባላስረከረከበት ስፍራ አድብቶ ይቀመጣል። እንደሚያገሳ አንበሳ በዙሪያ ያገሳል፣ ያስጨንቃል። ደግሞም ተንኮለኛ ነውና እንዴት ነው የሚቀመጠው ሲባል ባላሰቡበት ባላስተዋሉበት ቦታ ሆኖ ይጠብቃል። ስለዚህ ምን ይፈልጋል? ሃይማኖት ሲባል ጠላት ስላለ እሱን ለመቃወም በሚያስችልበት አቅም መቆም እንዲገባን ቅዱስ ጴጥሮስ አዋቂዎች ሁኑ፣
ዝም ብሎ ሞኝ አትሁኑ፣ ትጉ። ጠላታችሁ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ሰውን ከትክክለኛው መንገድ ከትክክለኛው ሃይማኖት ከአሚነ እግዚአብሔር ለማስወጣት የዋሃንን የሚያስቱ ብዙ ሰዎች በመንገድ ላይ ይጮሃሉ፣ ይናገራሉ። መዳን በዚህ ነው ምናምን ይላሉ። በትክክለኛ ጎዳና ያለውን ሰው ለማሳሳት ብዙ ይጥራሉ። በኋላ የምናነሳው ነው። ስለዚህ ምንድነው የሚለው? አዋቂዎች ሁኑ፣ ትጉ፣ ጠንክሩ፣ ጎልሙሱ፣ ጠላታችሁን ወቁባቸው፣ ተቃወሙት ብሎ የሚያነሳውን መምህራችን መጽሐፉ ላይ አንስተውታል። ምዕራፍ 2 ላይ በመንገድ ላይ ቁሙ ያሉትን ሐሳብ ያ ማለት በሃይማኖታችሁ ጸንታችሁ ቁሙ፣ በሕግና በስርዓት ጠንክራችሁ ቁሙ፣ በትምህርት ሃይማኖት ተግታችሁ ቁሙ የሚለውን ተመልከቱ ወደሚል ያሸጋግሩናል። ምናልባት ያው ቁሙ ሲባል ብዙ ጊዜ ያው በቤተ ክርስቲያን ውስጥ ምእመናን የተቀመጣችሁ ተነሱ ሲባል ቅዳሴ ሲያስቀድሱ ለምሳሌ ደክሞት የነበረ ሰው ሁሉም ሰው ብድግ ብድግ ይላል። ወደ ምስራቅ ተመልከቱ ሲባል ከቆመበት አቅጣጫ በፍጥነት ይምዘገዘግና ወዴት ፊቱን ይመልሳል? ወደ ምስራቅ ይመልሳል። አሁን ይሄ ቁሙ አስተውሉ ሲባል ከዛ ይቀጥላል አስተውሉ ይላል። አሁን ቤተክርስቲያን ምን ያህል ሰማያዊ አምልኮቷን የምትገልጥ መሆኗ በነገራችን ላይ ካልተብራሩ ዝም ብለው ከተቀመጡ እንደነዚህ አይነት መጻፍቶች ካላብራሯቸው መኖራቸው ብቻ ፋይዳ አይኖረውም ማለት። አሁን ለምሳሌ ምንም ትምህርት ሃይማኖት መረዳት ለሌለው ሰው ያ ሲደረግ ያቅጣጫ ጥቆማ ትእዛዝን መፈጸም ብቻ ይሆናል ማለት ነውና ብድግ ብድግ ይላል። አይፈረድባቸውም። እግዚአብሔር ያው በየዋህነትም ይምራል። በርግጥ አውቆ ከሚክደው በላይ በየዋህነት የሚተገብረው ይፈጽማልና ምናልባት ቁሙ የሚለውን ነገር ሲመጣ የምንተገብረው ስለመሆኑ ነው። አሁን ብዙ ሰዎች ሃይማኖት የምትፈጠር እየመሰላቸው በየዘመናቱ ወደ በኋላ ላይ የምንመለከተው ይሆናል በሺዎች የሚቆጠሩ ተፈጥሯልና የዚህ መጽሐፍ አንዱ የመጀመሪያዋ የቀደመችዋ መንገድ የተባለችዋ አንድ መሆኗን ይናገራል። ሁለተኛ ከእግዚአብሔር የሚሰጥ እንጂ በእኛ የሚፈጠር አይደለም። ሀልዎተ እግዚአብሔር የሚባለው የእግዚአብሔር መኖር እነዚህ የተፈጠሩት ፍጥረታት ሁሉ አስገኝ ፈጣሪ መጋቢ አላቸው ብሎ ማመን። ይህን ደግሞ ያደረገው ማን ነው? አንዱ እግዚአብሔር ነው። በዚህ መንገድ ደግሞ እንዴት ነው የምንሄደው ሲል እራሱ እግዚአብሔር የሰጠን እንጂ እኛ የምንፈጥረው አይደለም። ይህን ደግሞ ልክ ትንቢተ ኤርምያስ የተናገረውን ይሁዳ በመልእክቱ ይናገረዋል። አንድ ጊዜ ብቻ ለቅዱሳን ስለተሰጠችው ሃይማኖት ስለ ብዙ ነገር ስለምንካፈለው የህይወት ነገር ልጽፍላችሁ ተግቼ ሳለው ነገር ግን ይልና ስለዚች ነገር ተግታችሁ እንድትዋደቁም ጭምር ያለው መልእክት አንድ ጊዜ ለቅዱሳን የተሰጠችውን ሃይማኖት ተጠብቁ ዘንድ ይላል። አንድ ይላል። ቅዱስ ጳውሎስም ያመጣዋል። አንዲት ጥምቀት አንዲት ሃይማኖት ይላል። ምክንያቱም ብዙ አይደለም። ይሄ ደግሞ ከሰዎች ፍላጎትና በጎሳ ወይም በዘመን ወይም ደግሞ በርዕዮተ ዓለም የሚቀየር ሳይሆን ከኃያሉ እግዚአብሔር ከሰማይ የተሰጠ በመላእክት የነበረ በሐዋርያቱ የተብራራ በነቢያቱ የነበረ የተብራራው ቀጥሎ ክርስቶስ ያጸናው ከአምላካችን የተቀበልነው ስለመሆኑ እያብራራ ይመጣል። ስለዚህ ሃይማኖት የምንለው የቀደመችዋ አሁን ለምሳሌ መኩራራት ትምክት አይደለም። ሰዎች ለምሳሌ አንዳንድ በዘመኑ የተነሱ ሰዎች ወደ ርዕዮተ ዓለም ይመጡና እንደው ሌሎች ሰዎች ይከፋቸዋል እንዲህ አትበሉ የሚሉ ማሳብ ይመጣል። ይሄ ቃል እግዚአብሔር ነው። ይሄ መለኮታዊ ቃል ነው እንጂ ሰዎች ርዕዮተ ዓለማዊ አካሄድን ተጠቅመው የሚሄዱበት እንዳልሆነ መጽሐፉ ይሞግታል፣ ያብራራል። ምክንያቱም አምላካዊ ቃል ነው። ለዚህም ነው በዘመናችን ስለዚህ ስለጸናቸው ሃይማኖት በዘመናችን ያሉ ክርስቲያኖች አሁን ባለንበት ዘመን ልክ እንደ ሐዋርያቱ ዘመን ልክ እንደ ከ300 ዓመት ድረስ በተለይ ቆስጠንጢኖስ እስኪነሳ ድረስ የነበረ የክርስቲያኖች መከራ ስለዛች ሃይማኖት ይጸኑ ስለነበረ ይታረዱ፣ ይሞቱ፣ ይገደሉ እንደነበረው በዘመናችንም ክርስቲያኖች የሚጋደሉ ስለምንድነው ሲባል ሲቺን ሃይማኖት ስለመረጡ የቀደመችው መንገድ ንቁ ጎልሙሶ ያለውን ቅድም ያብራራውን ጎልሙሰው ስለቆሙ ይታረዳሉ፣ በየቀኑ ይከተፋሉ። ክርስቶስ ደግሞ ይቺን አሸንፋችሁ በብዙ መከራ ወደዛኛው የእግዚአብሔር መንግስት እንገባ ዘንድ ይገባል ያለውን የጠነቀቁ ቤተክርስቲያን ያስተማረቻቸው ውድ ልጆቿ በዚህ እየመሰከሩ የሚሄዱባት ስለመሆኑ በቃል ከማውራት በጎሳ ከመከፋፈል በላይ በልብ የሚገለጥ ከክርስቶስ ጋር አንድ የሆነ ሃይማኖት የምናጸናበት ስለመሆኑ በዚህ ላይ እያብራሩት ደስ በሚል መንገድ ይመጣሉና የምዕራፍ 2 መቀጠል ይችላል። በጣም ጥሩ። ይሄው ነው እዚህ ጋር ለመድረስ ነው። አሁን ምዕራፍ 2 ላይ ተመልከቱ ይላል። ተመልከቱ ቴሌቪዥን እንደማየት አይደለም።
ወይም ደግሞ የሆነ ነገር እንደማየት አይደለም። ከዛ ያለፈ ተመልከቱ፣ ልብ በሉ፣ አስተውሉ፣ መርምሩ፣ ጠይቁ፣ እወቁ። ወደዛ እየተጓዘ ስለሆነ ተመልከቱ አለ ነብዩ። መጽሐፉ ላይም መጋቢ አዲስ በርሀ ያብራራታል። ተመልከቱ፣ ምን ነው የምንመለከተው? እንዴት ነው የምንመለከተው? ማንን ነው የምንመለከተው? ያብራራልናል። ቆንጆ አድርጎ የሚያስቀምጥልን መጽሐፈ ቆንጆ አድርጋ ትነግረናለች። ተመልከቱ ማስተዋል ልብ ማለት ነው። ሰው መቼም ባለ አእምሮ ነው። ሰውን ሰው እኮ የሚያሰኘው ነፍስ፣ ሕያዊት ነፍስ፣ ለባዊት ነፍስ፣ ልብ የምትል ነፍስ ያለችው መሆኑን ከእንስሳ የተለየው እኮ ለዚህ ነው። እንስሳ ሳሩን ነው የሚፈልግ፣ አውሬ የሚቆረጠም ነው የሚፈልግ፣ ዶሮ የሚለቀም ነገር ነው የሚፈልግ። ከዛ ውጭ ሌላ አይፈልግም። የሰው ልጅ ግን እግዚአብሔር እንዲፈልግ ማስተዋል ወደ ላይ ነው፣ ወደ እግዚአብሔር ነው። አልዕሉ አልባብክሙ ልቡናችሁን ከፍ ከፍ አድርጉ ብነ ሀበ እግዚአብሔር አምላክነ እዚያው በእግዚአብሔር ዘንድ አለን የምንለው ቅዳሴያችን ላይ ይሄ ልብ የምንለው ነው። ምኑ መንገድ፣ ያ የቀደመችዋ መንገድ፣ ያችን የቆምንባት መንገድ የምንመለከታት ተመልክተን የምንቆምበት ለይተን አውቀን መርምረን የምንቆምባት መንገድ ናት። ስለዚህ ተመልከቱ። ዝም ብላችሁ በተገኘበት እንደ ውሃ አትሂዱ። ውሃ በዘቀዘቀበት ይጓዛል፣ እንደሱ አትጓዙ። ስለዚህ ልብ በሉ፣ አስተውሉ። አንዳንድ ሰው ሃይማኖት የሌለው ሰው ወይም ደግሞ ኦርቶዶክስ ሃይማኖትን የማያውቅ ሰው ለምን ይበዛል? ለምን ይሰፋል? እግዚአብሔር እንዴት እንዶ አንዱን ብቻ እንዲከተል አያደርግም? ሰው ባለ አእምሮ እኮ ነው። ምርጡ እግዚአብሔር የነጻነት አምላክ ነው። አስገድዶ ሰውን በዚህ ውጣ በዚህ ውረድ አይልም። እንደዛ ከሆነማ እኛም በጽድቃችንም በኃጢአታችንም እኮ ልንኮንንም ልንጸድቅ አንችልም። ምክንያቱም እሱና እያስገደደ ያለው ሰው ግን ባለ አእምሮ ነው። አውቆ ለይቶ ይጠቅመኛል የሚለውን ሰው እያንዳንዱን አኗኗሩን እቤት የሚበላውን የሚለብሰውን በአስገዳጅነት ነው ራሱ ፈልጎ መርጦ ነው። መንፈሳዊ ሕይወቱም በራሱ መርጦ በህሊናው በአእምሮ አሰላስሎ እንዲሄድበት ነብዩ ተመልከቱ ይላል። ለይታችሁ ራሳችሁ ተጓዙበት። ይጠቅመኛል ካልክ ተጓዝበት። አቅረብኩ ለከ እሳት ወማይ፣ እሳትና ውሃ አቅርቤልሃለሁ፣ በወደድከው እጅን ስደድ፣ ምርጫው ራስህ ነው የሚለው እና ለምን ሰው ባለ አእምሮ ስለሆነ ነው፣ ማገናዘብ ማሰላሰል የሚችል ስለሆነ ራሱ አውቆበት ቢሄድ ዋጋው ለራሱ ነው። በመልካም ጎዳና ቢሄድ ራስ ጠቁሙ ለራሱ ነው። ባይሄድ ደግሞ የሚጎዳበት ራሱ ነው የሚጎዳበት። እና ተመልከቱን ሲያብራራ ይቺ መጽሐፍ ስታብራራልን እንዴት እንመልከት? መቆም በእግረ ህሊናችን ነው የሚለው። በእግረ ህሊናችን በእግረ ስጋችን አይደለም። ስለዚህ መቆም በእግረ ህሊናችን እንደሆነ ሁሉ መመልከትም በአይነ ህሊናችን ነው። ይሄ በውጫዊ አምፖል አይደለም፣ በውሳጣዊ አይን ነው፣ በውስጥ አይን። ያ ማለት በረቂቅ ምልከታ ረቂቁን ዓለም ልናይ የምንችለው በግዙፉ አይን አይደለም። ግዙፉን በግዙፉ ልናይ እንችላለን፣ ግዙፉን በረቂቁ ልናይ እንችላለን። ረቂቁን ልናይ የምንችለው ግን በረቂቅ አይን ነው። እግዚአብሔር ረቂቅ አምላክ ነው። ይሄ የምንኖረው ተስፋ የምናደርገው ከሞት በኋላ ያለው ህይወት እኮ ረቂቅ ህይወት ነው። ያን ህይወት ልንመለከት የምንችለው ልንረዳ የምንችለው በየትኛው መንገድ ሲባል በረቂቅ አይን ነው፣ በውሳጣዊ አይን ነው እንጂ በውጫዊ አይን አይደለም። ለዚያ ነው እኮ አይነ ስውር የምንላቸው። ውጭው አይን ነው ያላየው እንጂ ልበ ብሩሃን ናቸው የምንላቸው አይነ ስውራን። እንደውም አንዳንዴ በልጠው የተሽለው ይገኛሉ። ውጭ አይን ካለው ውስጥ የተሻለ ሆኖ እናገኛቸዋለን። ብሩሃን ልብ ሆነው ማለት ነው። እና በአይነ ህሊና ማስተዋል፣ ማሰብ፣ ማሰላሰብ ልብ ማለት ነው። እንመልከት የሚለውን እንዴት የሚለውን ሲመልሱልን ከዛ ማንን እንመልከት? እንግዲያውስ ማንን እንመልከት? ማንን ብንመለከት ነው የሚሻለን? ሰው ዘመዱን ቢመለከት፣ ገንዘቡን ቢመለከት፣ ስልጣኑን ቢመለከት ጊዜያዊ ናቸው። እነዚህ ሁሉ ለጊዜው ናቸው፣ ያልፋሉ። እንደ ጠዋት ጤዛ ይጠፋሉ፣ ይጠወልጋሉ። ፀሐይ በወጣች ጊዜ ማንነታቸው ይጠፋል። ጊዜያዊዎች ናቸው፣ ጊዜያዊ ናቸው። ሰው ብሔሩን ቢመለከት፣ ቋንቋውን ቢመለከት፣ ዛሬ ይበጀኛል ብሎ የሚያስበውን የሆነ አካልን ቢመለከት፣ ፍጥረታዊ የሆኑን ነገር ቢመለከት ግን ይጎዳል፣ ይሰናከልበታል። ስለዚህ በቀደመችው መንገድ ስንሄድ ማንን መመልከት አለብን? ወይም የቀደመችውንስ እንዴት ልናገኝ እንችላለን? ስለዚህ እሷን ለማግኘት ስለሆነ በመንገድ ላይ ቁሙ፣
ማንን ለመመልከት? አንደኛ ልዑል እግዚአብሔርን። እሱ እግዚአብሔር በባህሪው ቀዳማዊ ነው፣ የሚቀድመው ማንም የለም። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። ዛሬ ያው እንደ እግረ መንገድ እናንሳ ብዬ ነው። ትናንት ማለት የትናንትናው ቀን ነው። ዛሬ ቀኑ ማክሰኞ ቢሆን ትናንት ሰኞ ይሆናል። ይህን የመጀመሪያው ሳምንት ላይ ነው፣ የፍጥረት የመጀመሪያው ሳምንት ላይ የመጀመሪያው ሳምንት ፍጥረት የመጀመሪያው ሳምንት ማክሰኞ ትናንት ሰኞ ነው። የትናንት ሰኞ ደግሞ እሁድ ነው። የመጀመሪያው እሁድ ትናንት ማን ነው? የለም እኮ። ስለዚህ ማን ነው የሚኖረው? ራሱ እግዚአብሔር። ኢየሱስ ክርስቶስ ትናንት አልፋ ኦሜጋ ነው። እግዚአብሔር በባህሪው ከሱ ሌላ ማንን ልንመለከት? አምጻኤ ዓለማት ነው። ዓለማትን የፈጠረ ነው። ብናምንም ባናምንም እኛን የፈጠረን እግዚአብሔር ነው። እሱን የፈጠረን እርሱ መፍጠሩን አሁን ይሄ መጽሐፉ እንድንረዳ ይነግረናል። ማንን እንመልከት ሲባል ቀዳማዊ የሆነውን ዳህራዊ የሆነውን አልፋውን እንመልከት፣ ኦሜጋውን እንመልከት። አምጻኤ ዓለማት ካለመኖር ወደ መኖር ያመጣ እርሱን እንመልከት። መታጣት ያልቀደመውን ሞት የማይከተለውን ዘላለማዊ አምላክን እሱን እንመልከት። ብቸግረን የሚረዳን፣ ብንወድቅ የሚያነሳን፣ ብንፍገመገም የሚደግፈን፣ ብንታመም የሚፈውሰን፣ ብንሞት ከሞት የሚያነሳን፣ ሕይወትን የሚያጎናጽፈን ከሱ ውጭ ሌላ ማንን እንመለከታለን? የሕይወታችን ዋስትና ጋሻ መከታ ከእርሱ ጋር የምንኖር ነውና ልንኖር ልንደግፍም ልናይም ልንመለከትም የሚገባ እግዚአብሔር ነው እንጂ ሌላ ማንን እንመለከታለን? በዘመናት ሕግ የማይለወጥ ነው እርሱ። እንደ ሰው ከሃዲ ሀሳብ የሚቀይር የማይለወጥ አይደለም። ሁሌ እርሱ ነው። ፍቅር በእርሱ ዘንድ የባህሪው ገንዘቡ ናት። ሰው ሲያገኝና ሲያጣ ልቡ ይወላውላል። ያለው ባለው ጊዜ ያቀርባል፣ በሌለው ጊዜ ያሸሻል። ወዳለው ይጠጋል፣ በሌለው ጊዜ ይተዋል። እግዚአብሔር መቼም የማይረሳን ፍቅር የባህሪው ገንዘቡ ሁሌ የሚወደን ወድቀን የሚወደን ተነስተን የሚወደን ሁሌ ወደ ራሱ እንድንቀርብ የሚፈልገን እሱን እንመልከት እንጂ ሌላ ማንን እንመለከታለን? ሌላ እንዳንመለከት በላይ በሰማይ ያለውን አንዳንዶቹ ፀሐይን አምላክ የሚያደርጉ አሁን ሰንዴ ሞንዴ የሚሉት አማልክት ስላደረጓቸው ነው። እኛ እሁድ የምንለው እግዚአብሔርን ስለምናይ ሰኞ ደገመ ፍጥረትን ያለ ማንዴ የሚለውን ፈረንጅ ያመጣው ከጨረቃ ጋር አገናኝቶ ነው። እኛ በላይ በሰማይ የምንመለከተው እግዚአብሔርን ነው መጽሐፍ ትላለች። በሰማይ ያሉትን ፀሐይ፣ ጨረቃ፣ ከዋክብትን ለአንተ ለአምልኮት መደገፊያ እንዳታደርጋቸው እንዳታመልካቸው ነው። ስርወ ሃይማኖት የተባለ አብርሃምም እኮ አምላከ ፀሐይ ተናበበኒ ይላል። የፀሐይ አምላክ ሆይ ተናገረኝ እባክህ ራስን ግለጣል። በአይነ ህሊና ስትመለከቱ እንዲህ ነው የምታስበው። እና በላይ በሰማይ ያሉትን አማልክት እንዳታደርጋቸው፣ በታች በምድር የሚርመሰመሱትን አማልክት እንዳታደርግ፣ ዘንዶን አምላክ እንዳታደርግ፣ ላምን አምላክ እንዳታደርግ። እንዲያ ብታደርግ ትክክለኛውን መንገድ አታገኝም። ስለዚህ እነዚህን አማልክት እንዳታደርጋቸው፣ በባህር ውስጥ ያሉትን አሳውን፣ ጉማሬውን፣ ሌላውንም አማልክት አድርገህ እንዳታስብ። ማንን እንመልከት ሲባል ፈጣሪ እግዚአብሔር ነው ማመልከት ያለብህ የሚለውን መጽሐፉ ይነግረናል። በሰፊው መጽሐፉ ደግሞ ተጨማሪ የሚያብራራልናል። እግዚአብሔርን ለምንድን ነው የምንመለከተው? ፈጣሪያችን ስለሆነ ነው። ለምንድን ነው እግዚአብሔር የምትመለከተው? አምላኬ ስለሆነ ነው አምላካችን እንላለን። ከዚያም ባለፈ መጋቢያችን ነው። ሳንለምነው የሚያስፈልገን ነገር አውቆ የሚሰጠን አምላክ እኮ ነው። ስለዚህ ለምንድን ነው እርሱን ማልመለከት? እንደውም እኔ ሳልመለከት እንጂ እሱ እየቀደመ የተመለከተኝ ይረዳኝ ነው እንጂ ልመለከት የሚገባኝማ እግዚአብሔር ደግሞ ከሁሉም በላይ እሱ አባታችን ነው። አባታችን ማለት በማናቸውም ሰዓት የሚቀድምልን እኛ ልጆቹ የሆን እና ስለ ሃይማኖት ስለሆነ ያነሳ ነው። መቼም በኋላ የምንወርሰው ርስተ መንግስተ ሰማያትን መንግስት ሰማያትን ወራሽ የሚሆኑት ደግሞ የመዳን ተካፋይ የሚሆኑት ናቸው። የመዳን ተካፋይ የሚሆኑት ልጆቹ ናቸው። ልጆቹ ማለት ስመ ክርስትና ሀብተ ውልድና ያላቸው ናቸው። በኋላ ላይ ኦርቶዶክሳዊ መንገድ ብሎ የሚያነሳትን ኦርቶዶክስ የሚላት ስመ ክርስትና ሀብተ ውልድና ነው። ስለዚህ ሰው የእግዚአብሔር ልጅ ካልሆነ እግዚአብሔር በመጽሐፉ ወይም ልጄ ብሎ ያልሰየመው ሰው የእግዚአብሔርን መንግስት ሊወርስ አይችልም። ይሄ ቅጩን ሰው መረዳት ያስፈልጋል። መጽሐፉ እንደዛ ስለሚል ነው። እቺ መጽሐፉም ትነግረናለች። በዮሐንስ ወንጌልም ይሄን ነው የሚያብራራ። የእግዚአብሔር ልጅ ያልሆነ የእግዚአብሔርን መንግስት አይወርስም። ምክንያቱም አባት ንብረቱን የሚያርሰው ለልጅ ነው እንጂ ለጎረቤት አይደለም። ስለዚህ የእግዚአብሔርን መንግስት መውረስ የሚቻለው እኮ የእግዚአብሔር ልጅ የሆነ ነው። የእግዚአብሔር ልጅ የሆነ ማለት የእግዚአብሔር ፍጥረት የሆነ ማለት አይደለም። ሁሉም የእግዚአብሔር ፍጥረት ነው። አራዊቱም እኮ እንስሳቱም የእግዚአብሔር ፍጥረት ነው። የእግዚአብሔር መንግስት ይወርሳል እንዴ? አይወርስም። የእግዚአብሔር መንግስትን የሚወርስ ፍጥረት ብቻ ሳይሆን ልጅ የሆነ ነው።
ስለዚህ ሌላ ሚስጥር አለው ማለት ነው። ሌላ ሊረዳው ሰው ሊገባው የሚገባው ጉዳይ አለ። ስለዚህ አባታችን ስለሆነ እግዚአብሔርን የምንመለከት መምህራችን ስለሆነ መድኃኒታችን ስለሆነ እግዚአብሔርን እንመለከታለን። ሌላው ስለዚህ ከጣዖት ከኃጢአት ከክህደት ከመናፍቅነት ከመታወር መራቅ አለብን ይላል መጽሐፍ። ከኃጢአት እንራቅ፣ ከጣዖት እንራቅ፣ ከክህደት እንራቅ፣ እግዚአብሔርን ከመካድ ከመናፍቅነት ከመጠራጠር ከመታወር ራስን ድንጋይ ከማድረግ ሰው ወደ መሆን ወደ ማሰብ ወደ መመልከት ወደ ማሰላሰል እንመልከት። አንደኛው ይሄ። ሁለተኛው ማንን እንመልከት ሲባል ቅዱሳንና እግዚአብሔርን የመሰሉትን እንመለከታለን። እነዚህ ቅዱሳንን የምንመለከትበት እነሱ እነማን ናቸው? ቅዱሳን የምንላቸው የምንመለከታቸው አንዳንዶቹ ቅዱስ ጳውሎስ ሰሚዎቹን ልባቸውን እንዲሰጡ እናንተ ቅዱሳን ይላል። አማኞች ለማለት እንጂ እንከን የሌለባችሁ ለማለት አይደለም። ያ አለማለቱ በምን ይታወቃል ሲባል በኋላ ሲገጽጻቸው እንመለከታለን። እንዲህ ያለው ነገር ከእናንተ ሰምተናል፣ እንዴት ታደርጋላችሁ ይላል። ስለዚህ ዓለም ልሞ መገሰጽ ነው። ይሄን ወስዶ አንዳንድ መጽሐፍ ቅዱስን ሚስጥሩን ያልተረዱ ሰዎች እኛ ሁላችንም ቅዱሳን ነን ይላሉ። ጥሩ ነበር።